ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ ጠቃሚና ቁም ነገር አዘል የሆነ የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ በእርግጥ ይህንን ቪዲዮ እስከ መጨረሻው ካያችሁ የማንበብ የመጻፍ ክህሎታችሁን የምታሳድጉ ይሆናል ማለት ነው። ስለዚህ እናንተም በቀላሉ የራሳችሁን ሐሳብ እንዴት በአረፍተ ነገር መልክ ማብራራት እንደምትችሉ፣ እንዴት ደግሞ የራሳችሁን ሐሳብ በጽሁፍ ማስቀመጥ ወይም ማስፈር እንደምትችሉ የሚያሳይና የማንበብና የመጻፍ ክህሎታችሁን የሚያሳድግ እጅግ በጣም ወሳኝ የሆነ ቪዲዮ ስለሆነ እስከ መጨረሻው እንድታዩት ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካትና እንዲሁም በመጫን የዚህ ቻናል ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ይህን ቻናል ሰብስክራይብ ካረጋችሁ በየጊዜው የሚለቀቀው እጅግ በጣም አስደናቂ የሆኑ ቪዲዮዎች በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ከነርሱ ጋር ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ማንበብና መጻፍ አቀላጥፋችሁ እንድትችሉ እናረጋለን ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እናንተን ተቀብለን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን እጅግ ለየት ያደርገናል ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ እና ኮመንት በማድረግ እንድታበረታቱንና እንድትጀምሩ ይሁን። ቅድም እንደነገርኳችሁ ዛሬ የምናየው የተለያዩ ረዣዥም አረፍተ ነገሮችን እንዴት በቀላሉ ማንበብ እንችላለን፣ እንዲሁም ደግሞ እንዴት በቀላሉ መጻፍ እንችላለን የሚለውን ሐሳብ በጥልቀትና በስፋት የምናየው ይሆናል። እዚህ ጋር የምታዩት በጣም ቀላል ነው። የመጀመሪያው አረፍተ ነገር የመጀመሪያው ቃል ነው። አንተ ይላል። አንተ በጣም አሪፍ። የምትኖረው ህይወት ለሌላው ህልሙ ነው ይላል። በጣም አሪፍ። ስለዚህ
ሁል ጊዜ ማማረር ይሄኛው ማማ ሁለቴ ነው። ረር ማማረር በጣም አሪፍ። ሳይሆን ማመስገን ተማር ይላል። በጣም አሪፍ። እስኪ አንድ ላይ አያይዘን እናንብበው። ምን ይላል? የመጀመሪያው ይሄኛው አንተ የምትኖረው ህይወት ለሌላው ህልሙ ነው። ስለዚህ ሁል ጊዜ ማማረር ሳይሆን ማመስገን ተማር ይላል። በጣም አሪፍ ነጥብ ነው ያረኩላችሁ። በጣም በቀላሉ ማየት ትችላላችሁ። አንተ የምትኖረው ህይወት ለሌላው ህልሙ ነው። ስለዚህ ሁል ጊዜ ማማረር ሳይሆን ማመስገን ተማር ይላል። በጣም በቀላሉ አንብበናል። ምን ማለት ነው ፍሬ ሐሳቡ ወይም የዚህ አረፍተ ነገር ሐሳቡ ምንድነው ካላችሁ፣ አብዛኛው ጊዜ ሰው ከማመስገን ይልቅ ማማረር ይቀለዋል። ነገር ግን የተደረገልንን ነገር ወይም ያለንን ነገር ብናውቅ ለማማረር ሳይሆን ለማመስገን እጅግ ቅርብ እንደሆንን ይገባናል ማለት ነው። ስለዚህ አንተ የምትኖረው ህይወት ለሌላው ህልሙ ነው። ስለዚህ ሁል ጊዜ ማማረር ሳይሆን ማመስገን ተማር ይላል። በጣም አሪፍ አባባል ነው። ምክንያቱም ብዙ የተሰጠን ነገር አለን። ምናልባት ያለን የማይመስለን ትንሽ ነገር ሊኖር ይችላል። እሱን ነገር ግን የሚበልጥ የተለያየ ከእግዚአብሔር ዘንድ የተሰጠ ሀብት አለን፣ ጤናችን አለ። ከዛ በተረፈ ደግሞ ሁሉንም ነገር እያየን ማመስገን አለብን። መነሳት፣ መራመድ፣ መሄድ፣ ማውራት ስለቻለን ራሱ ይሄ ትልቅ እድል ነው። ለምሳሌ አንድ ነገር ከዚህ ውስጥ መስማት ቢያቅታችሁ እጅግ በጣም ችግር ውስጥ ያስገባችኋል። ማየት ቢያቅታችሁ ብዙ ነገር ልታጡ ትችላላችሁ። ነገር ግን አሁን ጊዜያዊ ለሆነው ነገር ከመጨነቅ ይልቅ ማመስገን እንዳለብን የሚያሳይ ነው። ስለዚህ ማማረር እንደሌለብንና ሁል ጊዜ ማመስገን እንዳለብን የሚያሳይ እጅግ በጣም ምርጥ የሆነ አባባል ነው። ምክንያቱም ስናመሰግን ሌላ ይጨመርልናል። ሳናመሰግን ሳናማርር ስንቀር ግን ነገሮች በዛ መንገድ መሄዳቸው ስለማይቀር የሚሻለው ማመስገን እንደሆነ የሚያሳይ እጅግ በጣም አስተማሪ የሆነ አረፍተ ነገር ነው ማለት ነው። ቤተሰቦቼ በጣም አሪፍ። ሁለተኛው ምን ይላል? ህይወት ያለ እሾህ ያለ እሾህ ይላል። የማትበቅል ይላል። በጣም አሪፍ። ጽጌረዳ ይላል። በጣም አሪፍ። ማለት ነው ይላል። እስኪ አንድ ላይ አብረን እናንብብ። ህይወት ያለ እሾህ የማትበቅል ጽጌረዳ ማለት ነው ይላል። ይህን አባባል ካወቃችሁ ምንድነው ፍሬ ሐሳብ ካላችሁ፣ አይታችሁ ከሆነ ጽጌረዳ ሲበቅል ወይም ሲያፈራ አጠገቡ እሾህ አለ። ያ እሾህ ደግሞ ወደ ራሳችን ስናመጣ በህይወታችን ላይ የተለያዩ ቻሌንጆች፣ የተለያዩ መከራዎች ሊገጥሙን ይችላሉ። እነኛ መከራዎች ግን እኛን ለማሳደግ ነው እንጂ በዛ መከራ ውስጥ ለመውደቅ እጅ መስጠት የለብንም ማለት ነው። ውድ ቤተሰቦቼ መከራው ሊሆን የሚገባው የስኬታችን ድምቀት እንጂ እኛን ለማጥፋት ምክንያት ሊሆነን አይገባም። ምክንያቱም አንድ ሰው አንድን ቻሌንጅ ካላለፈ ወደ ሌላ ቻሌንጅ ወይም ወደ ሌላ ከፍታ መጓዝ አይችልም ማለት ነው። ስለዚህ በዙሪያችሁ ምንም ያህል እሾህ ወይም መከራ ቢኖር ያ መከራ የድምቀታችሁ ማሳያ፣ እንዴት እንደምትደምቁት የሚያሳይ መንገድ ነው እንጂ እናንተን የሚያጠፋ መንገድ አይደለም። አይታችሁ ከሆነ ብርሃን የሚደምቀው በጨለማ ነው። አሁን አንድን ባትሪ በቀን ብታበሩና በማታ ብታበሩ ሞር ላይቱን የምታገኙት ማታ ሲሆን ነው። በጨለማ ውስጥ ትንሽ ብርሃን ይጎላል፣ ነገር ግን በብርሃን ውስጥ ብርሃን አይታይም። ስለዚህ ምንም አይነት መከራ ቢመጣ እንኳን ያ መከራ እናንተን ለማድመቅ ነው እንጂ ለማድቀቅ እንዳልሆነ መረዳት አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? የማሰብ ይላል። የማሰብ ችሎታህ ሲጨምር
ሲጨምር ሲጨምር ጓደኛ 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 መቀነስ መቀነስ ትጀምራለህ ይላል። እስኪ አንድ ላይ አብረን እናንብብ። የማሰብ ችሎታህ ሲጨምር ጓደኛ መቀነስ ትጀምራለህ ይላል። ይህ ማለት ምን ማለት ነው ካላችሁ አብዛኛውን ጊዜ ሰው የማሰብ ችሎታው ሲጨምር ጓደኛ ይቀንሳል። ለምን መሰላችሁ ይሄንን የሚላችሁ? ብዙ ወዳጅ ያለ ሰው ይጠፋል። ብዙ ጓደኛ ያለ ሰው ለዛ ለጓደኞቹ ጊዜ ለመስጠት ይፈልጋል። ስለዚህ በየጊዜው ሲደወልለት ይወጣል። በአግባቡ መስራት አይችልም። በአግባቡ ዓላማው መፈጸም አይችልም ማለት ነው። ስለዚህ የማሰብ ችሎታችሁ ሲጨምር ጓደኛ እንደምትቀንሱ መረዳት አለባችሁ ማለት ነው። ጓደኛ ስትቀንሱ ትኩረት የምታደርጉት ስራ ላይና ስራ ላይ ራሳችሁን በመቀየር ላይ ብቻ ነው። ነገር ግን ጓደኛ ሲበዛ አሁን አንዱ ጋም ትሄዳላችሁ፣ ሌላኛው ጋም ትሄዳላችሁ፣ ጊዜያችሁን ታባክናላችሁ ማለት ነው። ውድ ቤተሰቦቼ የማሰብ ችሎታ ሲጨምር ጓደኛ መቀነስ ትጀምራለህ ይላል። በጣም የሚገርም አባባል ነው። እስኪ አራተኛውን አብረን እናንብብ። ከመልክ ይልቅ ይልቅ ይላል። መልካምነት እጅግ ልዩ ውበት አለው ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። ከመልክ ይልቅ መልካምነት እጅግ ልዩ ውበት አለው ይላል። ምን ማለት ነው ሐሳቡ? ወይም ምን ለማውራት ተፈልጎ ነው ካላችሁ ከመልክ ይልቅ መልካምነት እጅግ ልዩ ውበት እንዳለው እንድትረዱ ፈልጋለሁ። መልክ ሊጠፋ ይችላል። ነገር ግን በውስጣችን ያለውን መልካምነት ማንም ሊወስድ አይችልም። አንዳንድ ጊዜ ሰው መልኩ በጣም ቆንጆ ሆኖ ልቡ ግን በጣም ክፉ ከሆነ ያ ሰው መልካምነት የለበትም ማለት ነው። ስለዚህ ከመልክ ይልቅ መልካምነት ልዩ ውበት እንዳለ መረዳት አለባችሁ ማለት ነው። ውድ ቤተሰቦቼ ከመልክ ይልቅ መልካምነት እጅግ ልዩ ውበት አለው የሚለው ሐሳብ በዚህ ኮንቴክስት መተርጎም ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛው ምን ይላል? ደስተኛ ይላል። ደስተኛ እንዲሆን እኛው ምን ይላል? እንዲሆን በጣም አሪፍ። የምትጥርለት ሰው ይላል። የመከፋትህ ይሄኛው ደግሞ ምን ይላል? ምክንያት ሲሆን በጣም ይከብዳል ይላል። አንድ ላይ እስኪ አብረን እናንብብ። ደስተኛ እንዲሆን የምትጥርለት ሰው የመከፋት ምክንያት ሲሆን በጣም ይከብዳል ይላል። ምን ማለት ነው? ወይም ምን ማለት ፈልጎ ነው ካላችሁ አጋጥሟችሁ ከሆነ እናንተ አንድን ሰው ለማስደሰት ደስተኛ እንዲሆን ስትጥሩ፣ ነገር ግን እሱ በተቃራኒው እናንተን ወይም ለናንተ የመከፋት ምክንያት ሲሆን በጣም ያማል የሚለውን ሐሳብ ወይም ይጎዳል የሚለውን ሐሳብ ነው የያዘው። ስለዚህ እኛንም የሆነ ሰው ደስተኛ ሊያረገን የሚጥር ከሆነ ለዛ ሰው እኛ ደግሞ በምላሹ መስጠት ያለብን እሱን ደስተኛ ማድረግ ነው እንጂ ይበልጥ ደግሞ ለሱ የመከፋት ምክንያት መሆን እንደሌለብን የሚያስተምረን እጅግ በጣም አሪፍ አረፍተ ነገር ነው። ምናልባት እናንተን አጋጥሟችሁ ሊሆን ይችላል። እናንተ ደስተኛ እንዲሆን እየጣራችሁ ነገር ግን እሱ ወይም እሷ እናንተ እንድትከፉ ወይም የእናንተ የመከፋት ምክንያት ከሆነ ወይም ከሆነች እጅግ በጣም ይጎዳል ወይም ያማል ይላል ማለት ነው። ውድ ቤተሰቦቼ
በጣም አሪፍ። ወደ ስድስተኛው እናመራለን። ስድስተኛው ምን ይላል? በመጋፈጥ በመጋፈጥ ይላል። በጣም አሪፍ። እንጂ በሽሽት የሚቀረፍ ችግር የለም ይላል። እስኪ አንድ ላይ አብረን እናንብብ። በመጋፈጥ እንጂ በሽሽት የሚቀረፍ ችግር የለም ይላል። በጣም ቆንጆ ነው። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ጊዜ ችግሮችን መጋፈጥ ነው ያለባችሁ እንጂ መሸሽ የለባችሁ ማለት ነው። ከሸሻችሁ ያንን ፈተና ወይም ያንን ችግር እስካላለፋችሁ ድረስ ሌላ ነገር ማየት አትችሉም። ስለዚህ ያንን ነገር ማለፍ የምትችሉበት አንደኛው መንገድ ምንድነው? ይህ ወሳኝ መንገድ ነው። ያንን ችግር በመጋፈጥ ለዛ ችግር መፍትሄ በመፈለግ እንጂ በሽሽት እንደማይሆን ያሳየናል ማለት ነው። ለዛ ነው በመጋፈጥ እንጂ በሽሽት የሚቀረፍ ችግር የለም ይላል ማለት ነው። ውድ ቤተሰቦቼ እጅግ በጣም ብዙ ትምህርት እንዳገኛችሁት ሙሉ እምነት አለኝ። ዛሬ ያየነው ምንድነው ካላችሁ፣ ሳጠቃልልላችሁ እንዴት የተለያዩ ረጃጅም ጽሑፎችን ማንበብ እንችላለን የሚለውን ሐሳብና እንዲሁም ደግሞ የተጻፉትን ረጃጅም አረፍተ ነገሮችና አባባሎችን በቀላሉ እንዴት እያንዳንዱን ቃል በማንበብ አጣምረን አረፍተ ነገሩን ማንበብ እንችላለን የሚለውን ሐሳብ በጥልቀትና በስፋት አይተናል ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አረፍተ ነገሮችን መሰረት በማድረግ የተለያዩ ረጃጅም ጽሑፎችን ማንበብ መለማመድና እንዲሁም የራሳችሁን ወይም በሐሳባችሁ ላይ ያለውን የተለያዩ አረፍተ ነገሮችን በመመስረት በቀላሉ የምንባብና የመጻፍ ችሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል አዲስ የሆናችሁት ደግሞ ሰብስክራይብ የምትለዋንና የደወል ምልክቷን በመጫን ወይም በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ቀጥታ ማግኘት የምትችሉ መሆኑንና ትምህርታችሁን በቀጥታ መከታተል የምትችሉ መሆኑን ላሳውቃችሁ ወዳለሁኝ። ውድ ቤተሰቦቼ እኛን ለየት የሚያደርገን በጣም በአጭር ጊዜ ውስጥ በኦንላይን በውስጥ መስመር እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆኑንና በራሳችሁ ራሳችሁን ችላችሁ እንድትጽፉና እንድታነቡ ይበልጥ የምናሳውቃችሁ መሆናችን ለየት ያደርገናል ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።